አንዴ ደግሞ አራተኛ ክፍል እያለች አራተኛ ክፍል? አዎ ምን ነው አንቺማ አታስተውሽም እንዴ? አልሜ ብሌን ሳገኛት እኮ ገና ሁለተኛ ክፍል ነበረች። እንዴት አራተኛ ክፍል ነው? ከአንቺ ጋር ታሪክ ይኖራታል። አንቺ ደግሞ አረብ ሀገር አልነበርሽ እንዴ? ወይኔ ጉዴ! ቆይ ምንም ይሁን እንደዚህ መቀባጠር። እኔ የምለው የብሌን እናት ቀጣይ ከልጅሽ ጋር ምን አሰብሽ? ቃልና እጅ ሴትዮ ደግሞ አንድ የተደበቀ ነገር አለ ማለት ነው። ያው እንደነገርኳችሁ እስከ ዛሬም ስላሳደግሽልኝ አመሰግናለሁ። ከዚህ በኋላ ደግሞ እኔ እናቷ አለሁ። እሺ ባታገኛት ራሱ በጣም ደስ ይለኛል። እሺ አመሰግናለሁ። የወላድ መካን እንደሆንኩ አውቃለሁ። ብሌንን የመሰለች ልጅ ስለሰጠሽኝ አመሰግናለሁ። ህይወቴን ሙሉ አድርገው ነበረ። አሁን ግን ስትወስጂብኝ ባዶ ይሆናል። አይሆንም ብዬ አላስቀራት ነገር አልወለድኳት። እሺ ደህና ዋሉ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነዋ። የኔ እናት እባክሽ አትሂጂ። እኔ ሳልሆን አንቺ እኮ ነሽ የምትሄጂው የኔ ልጅ። እሷን ስታገኝ ግን አትረሽኝ ማለት አልፎ አልፎ እንኳን ትዝ አለሽ እንዴ? የኔ እናት እንዴት ብዬ እረሳሻለሁ? አንቺ እኮ ለእኔ ከወላጅ እናቴም በላይ ነሽ። ሳትወልጂኝ ከመሬት አንስተሽ እንደ ልጅሽ አሳደግሽኝ። ለእኔ ስትይ ፀሐይና ብርድ እየተፈራረቀብሽ ሌሊት ከጅብ ጋር እየተጋፋሽ ለዚህ ያደረስሽኝ። ታዲያ እንዴት ብዬ አንቺን እረሳለሁ? አንቺ ለእኔ ከራሴን በላይ ነሽ። እማዬ አንቺን ከምረሳ ራሴን ብረሳ ይቀለኛል። እወድሻለሁ። እኔም እወድሻለሁ እናቴ። ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ በክፍል 16 ላይ እንግዲህ የአቶ በኃይሉ ተንኮል ማለት ነው ብሌን እናትሽ ተገኝታለች በማለት ለእናትየዋ ካሳወቀ በኋላ አንዲት ሴትን እንግዲህ የብሌን እናት እንድትሆን ሁና እንድትተውን ይዟት መጥቷል ማለት ነው። ለሴትዋ እንግዲህ ልክ እንደ ቃል ገንዘብ በመክፈል የብሌን እናት እንድትሆን የተመረጠች ሴት ናት ማለት ነው። እንግዲህ በጣም ይገርማል። የአቶ በኃይሉ ስግብግብነት እንግዲህ በገዛ እህቱ ልጅ ላይ እንደዚህ አይነት አረመኔነት ስራዎችን በመስራት ላይ ይገኛል። የአሁኑ በጣም ጫን ያለ ነው። በብሌን በደካማ ጎኗ መጥቶ እንግዲህ እናትሽ ተገኝታለች በሚል ብሌን በጣም በህይወቷ ውስጥ የምትፈልገው ትልቁ ነገር እናቷን በህይወት ማግኘት ነው። ለምን እንደተወቻትና እውነተኛ እናቷን ማየት ትፈልጋለች ብሌን። ይሄ ሁል ጊዜም የብሌን እቅዷና ህልሟ ነው። አቶ በኃይሉ እንግዲህ ተጠቅሞ በዛ ላይ ደግሞ ብሌን ሰላም ቤት በቆየች ቁጥር እናትና ልጅ መሆናቸውን ሊተዋወቁ ይችላሉ በማለት ብሌንን ከሰላም ቤት ለማራቅ የሰራው ድራማ እንግዲህ አንዷን ሴት እናትሽ ናት በማለት የሰላምን ታሪክ በደንብ ያስጠናትና የብሌን እናት ሆና እንድትተውን ያደርጋታል ማለት ነው። ልክ እንደ ቃል ማለት ነው እንግዲህ እኔ እኮ ለእነዚህ ሁሉ የሚከፍለው ገንዘብ እኮ ለራሱ ቢጠቀሙ የቱ ገንዘብ አያስፈልገው ነበር። እውነት ለመናገር ከሆነ ይህ ሁሉ ገንዘብ እንግዲህ አስቡ፣ ለዛች ይከፍላል፣ ለቃል ይከፍላል፣ ይችኛዋ ለመጣችው እናት ተብዬዋም ደግሞ ይከፍላል። በጣም ያሳዝናል። እንደው ክፋት ስላለበትና ራሱን ዙሮ ስለማያይ ነው እንጂ እያደረገ ያለው ነገር ሁሉ ያን ገንዘብ ነው አይደል ፍላጎቱ። መቼም ከሴትዋ አይደለም ችግር ያለበትና ይህ ሁሉ ገንዘብ እያወጣ ሰዎችን እየገዛ እንግዲህ ለተንኮል ለድራማ ቀጥሎበታል። አንዱ ሲታወቅበት አንዱን እንግዲህ የብሌንን እናት ማስቆም እንዳልቻለ ስላወቀ ብሌን ደግሞ እሱ እንዳሰባት የዋህ ሳትሆን በጣም ለየት ያለች ብልጥና ብዙ ነገር የምታውቅ ልጅ እንደሆነች ስላወቀ አሁን ላይ ላሸንፋት የምችለው እናቷን በማምጣት ነው ብሎ በተደጋጋሚ እናቷን እየፈለገች እንደሆነ ስላወቀ ደካማ ጎኗን በደንብ ስላጠና እንግዲህ ለብሌን እናት አምጥቶላታል። እናም የብሌን አሳዳጊ በባለፈው ክፍል በክፍል 15 ላይ
ገነት የብሌን ወይዘሮ ገነት የብሌን አሳዳጊ ማለት ነው። እንግዲህ እናትሽ ተገኝታለች እንኳን ደስ አለሽ ልጄ ብላ ፎቶዋን ሁሉ ይዛላት መታ እኔን ነው እኮ የምትመስለው እያሉ እንግዲህ ድራማው ቀጥሏል። እና እንግዲህ ሰላም ቤት ትመጣለች ሴትዋ ተብሎ እየተጠበቀች እያለ ከዛ በፊት ግን ቃል ውጭ ላይ ከአቶ ባይሉ ጋር ስልክ ስታወራ ዳግም ይሰማታል። ያቺ ገረድ የእውነት እናቷ የመጣችላት መስሏት በደስታ እየፈነደቀች ትገኛለች በማለት እንግዲህ ለአቶ በኃይሉ ስትነግረው ዳግም ቃል በቃል ሰምቷታል። እናም በጣም ተናዶ ሊያንቃት ሁሉ ፈልጎ ነበር። ነገር ግን ራሱን ተቆጣጥሮ ይህን ነገር ለሷ ምንም ማለት እንደሌለበት ስላወቀ ዝም ብሎ ነገሩን ይዞት ነበረ እና በዚህ መሀል እንግዲህ ብሌን ዝንጥ ብላ በደስታ ለዘመናት እንግዲህ እድሜ ልኳን ማለት ነው የማታውቃት እናቷን ስትናፍቃት የኖረችውን እናቷን እየጠበቀች ነበረ ሰላም ቤት ሆና። እናም በዚህ ሰዓት ነበረ ዳግም ይህን ነገር ለብሌን መንገር አለብኝ ብሎ ያስብና የብሌንን እናት ያገኛታል። መጀመሪያ ከብሌን ቀድሞ ማለት ነው። የብሌን እናት ሰላም ቤት መታ ስለነበረ ወይዘሮ ገነትን የሆነ ነገር ላጫውትሽ ነው ይላታል። እናም እሷም እያዳመጠችው እያለ ምንድን ነው ስትለው የብሌን እናት ተብላ የመጣችው ሴትዮ እሷ የብሌን እንዳለ ነበር እንግዲህ ስልክ ተደውሎ ነይ ተቀበይኝ መጥቻለሁ ብላ እሷም ሌላ ጊዜ እናወራዋለን ዛሬ በልጄ ደስታ ቀን ምንም ነገር መስማት አልፈልግም ብላ ሳታዳምጠው ትሄዳለች። ከዛ ግን ቃልን ብሌን እንድትጠራለት ይጠይቃታል። ቃል እንግዲህ ዳግምን ትወደዋለች። ብሌንና ዳግም አብረው እንዲሆኑ ስለማትፈልግ ልታጣላቸው ትፈልጋለች እና ብሌን እንድትጠራለት ሲጠይቃት ነገር ግን እሷ ገብታ ለብሌን ሌሎች ነገሮችን ነበር ስትነግራት የነበረችው ዳግም መጥፎ ልጅ እንደሆነና እናትሽን አግቶ በጣም ብዙ ብር እንደተቀበላት እየነገረ ነበረ ብላ በጣም መጥፎ ልጅ ነው ስላንቺ በጣም ብዙ መጥፎ ነገሮችን እያወራ ነው ትላታለች ለብሌን። እንግዲህ ብሌን ከመቼ ጀምሮ ቃልን ማመን እንደጀመረች አላውቅም። አንዳንዴ ሲዞርብን ነው እንግዲህ አይደለ ዳግም ምን ያክል መልካም ልጅ እንደሆነ ታውቃለች። ለስህተቱ ደግሞ ይቅርታ ጠይቋታል። ነገር ግን ቃል ምን ያክል ውሸታምና ጨርባሪ ልጅ እንደሆነች እያወቀች ስንት ነገር እንዳደረገች እያወቀች አመነቻት ስለሱ ስትነግራትና እንግዲህ ብሌን ትወጣና ቃልን ማነው ዳግምን ማለት ነው መጥፎ ቃላቶች ስትናገረው ነበረ። ጭራሽ አንተ ማፈሪያ እናቴን አግተህ ገንዘብ ትቀበላለህ አንተ እንትን እያለች ብቻ ቃላቶችን ማውረር ትጀምራለች። ዳግም ግን እኔ ስለሱ አይደለም ላወራሽ የመጣሁት እኔ ስለሱ ላወራ አልመጣሁኝም እያለ እንግዲህ ቃል በደስታ በርስር ተደብቃ ይህን ነገር ታዳምጥ ስለነበረ እሷ ግን ሌላ ነገር ስታወራ አስታወሰ ቃል የሆነ ነገር ሴራ እንደጠነሰሰችና እሱ ግን ቆይ እሰራልሻለሁ ብሎ እንግዲህ ለቃል ምን እንዳሰበላት አናውቅም። ብሌንን ግን ስለ እናትሽ ተብላ ስለመጣች ሴትዮ ነው ምነግርሽ ብሏት ነበረ እና ዳግምን በጥፊ መታችው። በጣም ደፋር ናት። ለሁለተኛ ጊዜ ነው በጥፊ ስትመታው በጥፊ ትመታዋለች። እናም ደግሞ ጭራሽ እናቴን ካጠገቧ ትደርስ እናንተ ባለጌ ከመምጣቷ በስንት መከራ ያገኘዋትን እናቴን እያለች መለፍለፍ ጀመረች። እሱ በጣም ነው በሷ ተስፋ የቆረጠው። በጣም ተናደደባት። እናም ከዚህ በኋላ እጅሽን ከኔ ላይ እንዳታነሺ ስለወደድኩሽና ስለማከብርሽ ነው እንጂ ወንድ ልጅ ነኝ ክብሬ እንድትነኪ አልፈቅድልሽም ብሎ እንግዲህ ትቷት ሄዷል። እና እንግዲህ አንድ ነገር አቀደ። ቃልን ምን ሊያደርጋት እንዳሰበ አላውቅም። ብቻ ግን የሆነ ወጥመድ እያጠመደላት ይመስለኛል። ቃልን እንግዲህ የኔ ቆንጆ አንቺን የመሰለሽ ቆንጆ እያለች ከዛች ጋር መጃጃል ወርጄ በጣም ያናድደኛል ይላታል። ብሌን በር ላይ ቆማ እያዳመጠች እንደሆነ ስላወቀ ማለት ነው። እና ብሌን በጣም የደነገጠችው ለዛውም ከገረድ ጋር ትክክል ነህ እያለች ቃል ትጨምርለታለች። እናም እራት ልጋብዝሽ ይቅር በይኝ ላጠፋው ጥፋት እያለ እንግዲህ ብሌንን ለማናደድም እየፈለገ ነበረ። ብሌን በነገሩ በጣም ደንግጣለች። የቃል ተንኮልና ሴራ እንደሆነ ማወቅ ነበረባት። ያው ትንሽ ስሜታዊ የሆነች መታለች ማለት ነው። ብሌን ሰው ጥሩ ሲሆንልን አንዳንድ ጥፋቶችን ብቻ እያየን እንደ ክፉ መቁጠር የለብንም ማለት ማስተዋል አለብን ብዬ አስባለሁ። እና ብሌን ይሄ ነገር ይጎላታል ማለት ነው። አሁን ላይ ትንሽ ፈጠን እያለች ነው። እና እንግዲህ ይሄ ነገር በዚህ እንዳለ እሱ በሷ ተስፋ ቆርጦ ትቷት ከሄደ በኋላ
እናት ተብዬዋ ትመጣለች። በጣም ይገርማል። ከዛ በፊት ግን ገነት ወይዘሮ ገነት ብሌንን አንድ ጥያቄ ጠይቃት ነበረ። እንግዲህ ልጄን ወላጅ እናትሽ መጣች፣ ምን ነው እውነተኛ ልጄ በሆንሽ የወለድኩሽ ልጄ በሆንሽልኝ የኔ ብሌን የኔ ወርቅ ልጅ አሁን ያለንቺ እንዴት ነው የምኖረው ብላ ገነት በጣም ማልቀስና ማዘን ትጀምራለች። ብሌን ምንድን ያለቻት? ማንም ቢመጣ ማንም ቢሄድ አንቺ የኔ እናት ነሽ፣ ከአንቺ ተለይቼ መቼም አልኖርም፣ ህይወታችን እንደዚሁ ነው የሚቀጥለው አለቻት። እኔ እኮ በጣም ነው የምወድሽ እናቴ ነሽ፣ አንቺ ነሽ እናቴ እያለች ስትክባት ያለቃቅሱ ነበር እዚህ ጋር እና በጣም ነው የተገረምኩትኝ። እንግዲህ ብሌን በአንዴ ነው እናቷን የከዳቻት። በጣም በሚያሳፍር ሁኔታ ገነትን ከዳቻት። ወላጅን እኔ ያሰብኩት በእሷ ቦታ ሁኜ ማለት ነው ለዘመናት እንደዚሁ እንደው ማላቃት ሴት እናቴ እንደሆነች ማላቃት ሴት ግን ያሳደገችኝ ሴት አንድ አይደሉም ለኔ። ያሳደገችኝ አለኔ እናቴ። ምክንያቱም ያችን ሴት አላቃትም፣ ወለደችኝ እንጂ አላውቃትም። እንደወለደችኝ የተነገረኝ እና እናትነት እኮ በወለደ ብቻ እንዳልሆነ ማሳያ ናት ገነት። እና እንግዲህ ከልጅነት እስከ እውቀት የምታውቀው ገነትን ነው። እንደዛ ተንከባክባ መከራ የታሳድጋት በእናቷ ቀየረቻት እና በጣም ነው ልብ የሚሰብረው። እንግዲህ የብሌን እናት ከመምጣቷ በፊት ገነት እናቱ ስትመጣ እኔን ትረሽኛለሽ አይደል ትተይኛለሽ ስትላት፣ እሷ ግን መቼም ካንቺ አልለይም ብላ ቃል ገብታላት ነበረ። እናም በጥበቃ እንግዲህ እናት ተብዬዋ ትመጣለች። ወዲያው እንደመጣች ቃልን ነበር እንግዲህ እጇን ይዛ የኔ ልጅ ይቅር በይኝ፣ እንደዚሁ እኛን የተውኩሽ ተገድጄ ነው እያለች ማለቃቀስ ትጀምራለች። ቃልን ይዛ ማለት ነው እጇን። ግን ልጇ የትኛዋ እንደሆነች እንኳን መለየት የማትችል ሴት ማለት ነው። እና እንግዲህ ሴትዋም ያው ተልካ ስለመጣች ነው የሰላምን ታሪክ አጥንታ ነው የመጣችው ከሞላ ጎደል ማለት ነው። እናም እንግዲህ በመጨረሻም ቃልን ካባበለቻት በኋላ ልጅሽ ቃል እኮ አይደለችም ልጅሽ ቆይ ማንጥራት ብለው እንግዲህ ብሌንን ይጠሯታል። ስታያት ነበር ገና ኦሽ አንቺ ነሽ ብሌን ማለት እያለች እንግዲህ የበቀል እይታ ነበረ፣ የጥላቻ እይታ ስታያት የነበረው። ተከፍሏት እስከሰራች ድረስ ቢያንስ ፈገግ ልትል ይገባ ነበር፣ ግን በቀል ነው የሚታይባት፣ የሆነ ጥላቻ ይታይባታል ብሌን ላይም እና በመጨረሻም እንግዲህ ብሌን የናፈቀቻትን እናቷን ያገኘቻት መስሏት ስቅስቅ ብላ አልቅሳ እናቷን ታቅፋለች። እና እንግዲህ ቁጭ ብለው እያወሩ እያለ ገነት ባይተዋር ሆነች፣ እናቷ ጋር ሆነች። ገነትን ተወቻት ከነ መፈጠሯ ማለት ነውና እና የሆነ እንግዲህ በአንድ ያገኘቻትን ሴት እናቴ እያለች ነበር ብሎ ስጠራት የነበረውና ገነት ብሌን የሆነ ነገር ትጠይቃለች። እናቴ ግን እስኪ ንገሪ ብዙ ነገር ስትላት እኔ እኮ አላስታውስም ብሌን እያለች ገነት አይ አንቺን አይደለም እናቴን ነው ወላጅ እናቴን ነው ብላ ክዋረገቻት እና ገነት አለቀሰች፣ ተሰማት። ከዛ እንግዲህ ታሪኳን ማውራት ትጀምራለች። የብሌን ወላጅ እናት ማለት ነው። የብሌን የልጅነት ታሪክ ስትናገር አንደኛ ክፍል እያለችማ እንደዚህ አድርገሽ ትላለች። ያው ያጠናችሁ ታሪክ ነው፣ የምታውቀው ታሪክ የለም። ሁለተኛ ክፍል እያለች ደግሞ እንደዚህ አድርገሽ እያለች ቆየችና ሶስተኛ ክፍል አራተኛ ክፍል ደግሞ ስትላት ብሌን ራሱ ደነገጠች። እንዴ አራተኛ ክፍል አለች? አዎ አታስታውሽም? አቤት መዋረድ! እኔ እኮ እና ገነት እንዴ ይህን ታሪክ ከየት አመጣሽው? ከዚህ ጋር ይሄ ታሪክ እንዴት አንቺ ጋር ሊኖር ቻለ? ብሌን እኮ ሁለተኛ ክፍል እያለች ነው ያገኘዋት አለቻት። ምን ትበል ደነገጠች። ምክንያቱም ያጠናችው የቤት ስራ ጠፍቶባት ነው። እናም እንግዲህ ገነትን በጣም ስታመነጫጭቃት ነበረ የብሌን ወላጅናት ተብዬዋ ማለት ነው። ልጄን መጥቼላታለሁ፣ አንቺ አታስፈልጊያትም፣ ከልጅ አጠገብ እንዳደርሺ፣ ኧረ ስንት ነገር ብቻ። ገነት አለቀሰች። በጣም ነው ያሳዘነችኝ። አይ የሰው ልጅ ግን እንደዚህ ነው። አይ እንደዚህ አይደለም። የሰው ልጅ ቢሆንም እኔ በረሷ ቦታ ሆኜ ራሴን አየሁት። የእኔ እናቴ የምትሆነው ገነት ናት። ማን ቤት አውቃታላችኛዋል? አላውቃትም እኮ በቃ ሲባል ነው የሰማሁት። ማለት የወለደችሽ ሴት ሌላ ናት፣ እሱን ብቻ ነው የማውቀው። አላውቃት፣ ጠረኗን አላውቀው። እኔ የማውቀው የዚችኛዋን እናትነት ነውና የብሌን ተግባር በጣም ነው ያናደደኝ። እዚህ ጋር እናትየዋን ስታንቋሽሻት ከልጅ አጠገብ እንዳደርሺ እኔ እናቷ መጥቼላታለሁ እያለች የገነትን ልብ ለመስበር ስትናገራት ነበረ። አታስፈልጊያትም አለቻት። ብሌን በዛ ሰዓት እንዴት ነዚህ ያለሽ እናቴን አላለችም። ዝም ብላ ነበር ስታየ ነበረው።
ከዛ ገነት ወጣ ትሄዳለች። ብሌን በር ድረስ ብቻ ነው የተከተለቻት። ከዛ ከኔና ከሷ ምረጭ ስትላት ወላጅ እናቷን መርጣ ትታት ቀረች። ነገ ይዤሽ መቀሌ እገባለሁ ትላታለች። እና ሰላም ደግሞ በድርጊቷ በጣም ትናደድና እንዴት ወይዘሮ ገነት እንደዚህ ትናገሪያለሽ? እኔ በሆነ የብሌን እናት እንደዚህ ልጄን ያሳደገችልኝ ሴት እሷ ብትሆን ኑሮ ምን እንደማደርጋት እንኳን ምስጋና ስንት ነገር እንደማደርግላት እያለች ምሳሌ አድርጋ ራሷን ስትናገር ቃል ትናደዳለች። በፍጹም ለምሳሌም ቢሆን ብሌን የኔ ልጅ ናት እንዳትያለች። ምን ያለበት ምንድነው ፈስ ያለበት ዝላይ አይችልም እንደተባለው ማለት ነው። በፍጹም ምሳሌ እንኳን እንድታደርግ ያልፈልግም ብሌን የኔ ልጅ ናት ብለሽ በማለት ቃል እንግዲህ ብስጭቷን እየገለጠች ትገኛለች። እናም ሰላም ትክክል ናት ያለችው። እንዴት ይህን ሁሉ ዘመን ልጅን ያሳደገችን ሴት እንደዚህ ነው የምታደርጊው? እንዴት አስቀይሜያታለሽ? ስንት ነገር ማድረግ ሲገባሽ ስትላት ያው እንግዲህ ሴትዋ ተልካ ስለመጣች የገነትንም ልብ ለመስበር ስለሆነ አሁን ምንድነው ብሌንን ከእናቷ ከአሳዳጊዋ ጋር ማጣላት አንደኛው ሴራቸው ማለት ነው። እንግዲህ አሳዳጊዋ ከዚህ በኋላ ልቧ አይቀበላትም ብሌንን። አስቡት፣ ብሌን እውነተኛ እናቷን ላታገኝ ነገር ያችን ሴት አስቀየመቻት። በጣም ነው የሚያሳዝነው። እውነት ይሄ ምንድነው አለመታመናችን፣ የውሸት ሰው መሆናችን ይሄ ነው የሚያሳየው። ለማታውቃት ሴት ብላ ተንከባክባ እናቱን ያሳደገቻትን እናቷን ገነትን ከዳቻት ባንዴ። እሷን መርጣት ተወቻት። እንደዛ እያለቀሰች አዝና ባይተዋርነት ብቸኝነት ተሰምቷት ስትሄድ እያየቻት ዝም ብላ ቀረች። እና በጣም ነው የምታሳፍረው የብሌን ተግባርና አሁን ላይ እንዴት በራሷ እንደምታፍር ታያላችሁ። ቀና ብላ እንኳ ገነትን እናቴ ብላ ከዚህ በኋላ መጥራት አትችልም። ምክንያቱም የቀን ሰው ናት። ሲመቻት ብቻና ሲጎልባት ነው ገነት እናቷ የሆነችው እንጂ በፍጹም እንደ እናት አላከበረቻትም። ነገሩና ጉዱ ግን እየቆየ ነው የመጣው። እንግዲህ ያቺ ሴት ገነት አልቅሳ ትሄዳለች፣ እሷም እናቷን መርጣ ትቀራለች። ይሄ ነገር በዚህ እንዳለ እንግዲህ ሌሊት ላይ ከሴትዋ ጋር ትተኛለች፣ ከእናት ተብዬዋ ጋር ማለት ነው። እና ደግሞ ተጸይፋት ወደዛ ሆና ነው የምተኛው። እንደ እናት እንኳን አይደለም እያሸሸች ልትተኛ። እናም ብሌን ደግሞ ስለ ዳግም እያሰበች ከቃል ጋር ምን እያረጉ ይሆን በዚህ ሰዓት እያለች ዳግም ብሌንን እራት እየጋበዘ ቃልን እራት ጋብዝሻለሁ ብሎ ቤቱ ስለጋበዛት ማለት ነው። ስለሱስ እያሰበች እንቅልፍ አልወሰዳትም ነበረ። እና የእናት ተብዬዋ ስልክ ይጠራል። ሴትዋ ተኝታ ስለነበር ብሌን ስታነሳው በኃይሉ ነበር የደወለው። ብሌንም አንስታ አቤት ስትለው ምን አባሽ ሆነሽ ነው ያልሄድሽው የቀረሽው በማለት ሲያወራ ብሌን ደነገጠች። በቀጣይ ክፍል ምን ሊፈጠር ይችላል አብረን የምናየው ይሆናል። የዛሬን አበቃን። ሁላችሁንም እወዳችኋለሁ። ይህን ቪዲዮ ስትጀምሩ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።